ሰላም ጤና ይስጥልን የተከበራችሁ ውድ የዩቲዩብ ቻናል ቤተሰቦች ዛሬ እንደ ሁልጊዜው ጠቃሚ በሆነ ርዕስ ተገናኝተናል። ዛሬ ስለ አፈጣጠራችን ማለትም ፈጣሪ እንዴት ድንቅ አድርጎ እንደፈጠረና አቅማችንና ችሎታችንን እንድናይ ወይም እንድንጠቀም የሚረዳንን አስፈላጊ መልእክት ይዤላችሁ መጥቻለሁ። በመጀመሪያ ብዙ ሰው ነኝ ብሎ የሚያስባቸውን 6 ነጥቦች በማንሳት እያንዳንዱን እንቃኝና በስተመጨረሻም እንዴት ውብ ተደርገን እንደተፈጠረን እንመለከታለን። እኛ የሰው ልጆች በአካባቢያችን የሚገኙ ህይወት ያላቸውንም ሆነ የሌላቸውን ነገሮች ምንነት በጥልቀት እንመረምራለን። ነገር ግን እኛ ማንና ምን እንደሆነን ጊዜ ወስደን በጥልቀት ስንመረምር እምብዛም አይታይም። ዛሬ በዚህ ቪዲዮዬ ስለ አፈጣጠራችን እንድንገነዘብና እንድንረዳ የሚያስችለንን ሐሳብ እናነሳለን። እናም ማን እንደሆነን በትክክል ስንረዳ ሁሉም ነገር ግልጽና ቀላል ይሆንልናል። ከዚያም ራሳችንን ብቻ ሳይሆን ዓለምን እንቀይራለን፣ ተአምርም እንፈጥራለን። የመጀመሪያው ብዙ ሰው አንተ ማን ነህ ተብሎ ሲጠየቅ የሚመልሰው እኔ እከሌ ነኝ በማለት እሱነቱ ስሙ እንደሆነ አድርጎ ነው የሚመልሰው። በእርግጥ ስሙ መጠሪያው ነው፣ ነገር ግን እሱነቱን አይገልጽም። ሁላችንም ስም አለን፣ ከፈለግን ስማችንን መሆን እንችላለን። ነገር ግን ስማችንን አይደለንም። አሁን ለምሳሌ አንድ ሰው ስሙ አሸናፊ ቢሆን በህይወቱም ልክ እንደ ስሙ አሸናፊ እንዲሆን የሚያደርገው በውስጡ ያለውን አቅምና ችሎታ አውቆ መቀበሉ ነው እንጂ ስሙ በራሱ አሸናፊ መሆን አለመሆኑን አይገልጽም። ስማችን እኛ ላይ ተጽዕኖ የሚያሳድረው እኛ ልክ እንደ ስማችን ነን ብለን አምነን ስንቀበል ብቻ ነው። ሌላኛው የሰው ልጆች ስጋዊ አካል አለን፣ ስጋዊ አካላችንን ግን አይደለንም። የሰው ልጆች ስጋዊ አካላችንን ብቻ ብንሆን ኖሮ በመጀመሪያው ቀን ስጋዊ አካላችንን ሙሉ በሙሉ መጠቀም እንችል ነበር። ወደዚህች ዓለም ስንመጣ ስጋዊ አካል ተሰጠን እንጂ ቀድሞ ስጋዊ አካል አልነበረንም። አንድ በቅርብ የተወለደ ህፃን ልጅ አልጋ ላይ ተኝቶ እጁን ሲመለከት አይታችሁ ታውቃላችሁ? ይህ ህፃን ልጅ እጁ የራሱ መሆኑን እንዲሁም በእጁ እንዴት አድርጎ ምግብ መብላት፣ ፊቱን መታጠብ፣ ልብስ መልበስ፣ ጽሑፍ መጻፍ፣ መኪና መንዳት፣ ስልክ መደወል ወዘተ እንደሚችል አያውቅም። በተመሳሳይ ሁኔታ በእግሩ እንዴት አድርጎ እንደሚራመድ፣ እንደሚሮጥ፣ እንደሚዘልና ኳስ እንደሚጫወትም አያውቅም። ህፃን ልጅ እንቅስቃሴውን፣ ትንፋሹንና ሽንቱን እንዴት አድርጎ መቆጣጠር እንደሚችል አያውቅም። ማንኛውም ህፃን ልጅ ስጋዊ አካሉን በደንብ መጠቀም የሚጀምረው ከ2 እና ከ3 ዓመቱ በኋላ ነው። ስጋዊ አካላችን መገለጫችን አለመሆኑን ወይም ደግሞ ስጋዊ አካላችንን አለመሆናችንን ለመረዳት ወደ ህይወታችን መጀመሪያ ብቻ ሳይሆን መጨረሻ ቀናት ወይም ወራት መሄድ እንችላለን። የሰው ልጅ ስጋዊ አካሉን ብቻ ቢሆን ኖሮ ሲሞት ስጋዊ አካሉ የትም ስለማይሄድ ብዙ ማልቀስና ማዘን አያስፈልግም ነበር። የሰው ልጅ ስጋዊ አካሉን ብቻ ቢሆን ኖሮ ከሞተ በኋላ ስጋዊ አካሉን እንዳይበላሽና እንዳይበሰብስ አድርገን ማስቀመጥ ብቻ ነበር የሚጠበቅብን። ሶስተኛው እኛ የሰው ልጆች ነን ብለን እንደሆነን የምናስበው ነገር ደግሞ ውጤታችንን ወይም ደግሞ አሁን ያለንን በትምህርታችንም ይሁን በህይወታችን በተለያዩ አቅጣጫዎች ያገኘናቸው ተጨባጭና የሚታዩ ውጤቶቻችንን እንደሆነን ነው። የሰው ልጅ ግን ውጤቱን አይደለም። ለምሳሌ አንድ ተማሪ በተደጋጋሚ በተለያዩ የትምህርት አይነቶች ዲ እያገኘ ቢሆን እኔ ማግኘት የምችለው ዲ ነው ብሎ ሊያስብና ሊያምን ይችላል። እናም አሁን እያገኘው ያለው ውጤት ከእውነተኛው ማንነቱ ጋር እንዳይቀላቀልበት ማሰብና መጠንቀቅ ያስፈልጋል። ይህ ተማሪ በሚማራቸው ትምህርቶች ዲ ያገኘው ተማሪው ዲ ስለሆነ አሊያም አቅሙ ዲ ስለሆነ ሳይሆን የሚያጠናበትና ፈተናውን የሚሰራበት ዘዴ ዲ የሚያስገኝ ስለሆነ ብቻ ነው። ከዛሬ ጀምሮ እኔ የኤ ተማሪ ነኝ ብሎ በመወሰን የኤ ተማሪ እንደሆነ ሰው ማጥናትና መስራት ከጀመረ የኤ ተማሪ መሆን ይችላል። የህይወት ጉዞም ልክ እንደዚሁ ነው። ራሳችንን የምናገኘው ይገባናል ብለን ያስቀመጥነው ቦታ ላይ መሆኑን መዘንጋት የለብንም። ነገር ግን አሁንም ውጤታችን ማን መሆናችንን እንዲነግረን ልንፈቅድለት አይገባም። እኛ ድንቅ የፈጣሪ ልጅ ከፈለግን የኤ ተማሪ መሆን እንችላለን። ካሻንም የኤ ፕላስ ወይም የትምህርት ቤታችን የከፍተኛ ማዕረግ ተመራቂ መሆን እንችላለን። ምሳሌ እንደሰጠሁት እንደ ተማሪው የዲ ተማሪ ሆነን ብንቀር ግን በራሳችን ምርጫ መሆኑን መዘንጋት የለብንም። ሁሉም ነገር የምርጫ ጉዳይ ነው። ከትምህርት ቤት ስንወጣና የስራ ዓለም ውስጥ ለመግባት ስንሞክርም ሆነ በሌሎች ማህበራዊ ጉዳዮች ላይ ስንሳተፍ ሌሎች ሰዎችና በህይወታችን የምናገኛቸው ውጤቶች ማን መሆናችንን እንዲነግሩን እንፈቅድላቸዋለን። በአካባቢያችን የሚገኙ ሰዎች ምን ማድረግና ማግኘት እንደምንችል እንዲነግሩን ልንፈቅድላቸውም እንችላለን። በኪሳችንና በባንካችን ያለው የገንዘብ መጠንም ምን ያክል ገንዘብ ማግኘት እንደምንችል እንዲነግረን ልንጠብቅ እንችላለን። የሐኪም ቤት የምርመራ ውጤታችንንም የህይወታችን ዕጣ ፈንታ አድርገን ልንቀበል እንችላለን። በተጨማሪም አሁን እየሰራን ያለነው ስራ፣ የምንኖርበት ሰፈር፣ የምንነዳው መኪና ወይም የምንሳፈርበት አውቶቡስ የእኛን ማንነት እንዲነግረን ልንፈቅድ እንችላለን። አሁን እያገኘን ያለነው ምንም አይነት ውጤት የኛ ድንቅና ግሩም ተደርገን የተፈጠርነው መገለጫ ግን አይደለም። አሁን እያገኘን ያለነው ውጤት የአምና ወይም ያለፉት ቀናት የአሰራራችንና የአኗኗራችን ውጤት ነው።
እስከዛሬ ድረስ ስንሰራበትና ስንኖርበት የነበረው ዘዴ ድንቅ ከሆነ አሁን የምናገኘው ውጤት ድንቅ ነው የሚሆነው። በተቃራኒው እስከዛሬ ድረስ እንሰራበትና እንኖርበት የነበረው ዘዴ ደግሞ ተራ ከሆነ አሁን የምናገኘው ውጤት ተራ ነው የሚሆነው። አሁን የምናገኘው ውጤት ምንም ሆነ ምን የምርጫ መብት እንዳለንና የወደድነውን ነገር ማድረግ እንደምንችል መርሳት የለብንም። ስለዚህ እኛ የፈጣሪ ድንቅ ልጆች ከአሁን ጀምሮ ድንቅ ለመሆን በመምረጥ ድንቅ ስራዎችን በመስራት ከፊታችን በሚመጡት ቀናትም ይሁን ዓመታት የምንፈልገውን ድንቅ ውጤት ማግኘት እንችላለን። አሁን የምናገኘውን ውጤት መቀየር ከፈለግን መቀየር እንችላለን። ማስተዋል የሚገባን ዋናው ቁም ነገር እኛ የሰው ልጆች አሁን የምናገኘውን ውጤት አለመሆናችንን ነው። በመቀጠል እኛ ቋንቋችንን ነን ወይ የሚለውን ሀሳብ እናንሳ። ሁላችንም የሰው ልጆች መግባቢያ ቋንቋ አለን። በቋንቋችንም ከብዙ የቋንቋ ተናጋሪ ማህበረሰብ ጋር መግባባት እንችላለን። ነገር ግን እኛ ቋንቋችንን አይደለንም። ቋንቋችን እኛነታችንን አይገልጽም። በአምስተኛ ደረጃ ደግሞ የምናየው እኛ የሰው ልጆች ብሔራችንን ነን ወይ የሚለውን ሲሆን በሀገራችን ብቻም ሳይሆን በዓለማችን ላይ እኔ ብሔሬ ነኝ ብለው የሚያስቡ ሰዎች ቁጥራቸው ትንሽ አይደለም። ነገር ግን እኛ የሰው ልጆች ብሔራችንን አይደለንም። እኛ የፈጣሪ ልጆች ወደዚች ዓለም እንደ አንድ ድንቅ የፈጣሪ ልጅ ስንመጣ ብሔር የሚባል ነገር አልነበረንም። እንደውም ብሔር የሚባል ነገርም አናውቅም። ነገር ግን እድሜያችን ከፍ እያለ ሲመጣ ቋንቋችንን፣ የተለያዩ ሀሳቦቻችንና እምነቶቻችንን ከአካባቢያችን በመማር ያለምንም ጥያቄ መቀበልና መውረስ እንጀምራለን። ወደዚች ዓለም ስንመጣ ብሔር የሚባል ነገር ምንም ትርጉም የማይሰጠን ነገር ነበር። ነገር ግን በወላጆቻችንና በቅርብ ቤተሰቦቻችን ተጽዕኖ ብሔር እንዳለን ብቻ ሳይሆን እኛም ብሔራችንን እንደሆንን ማመን እንጀምራለን። ከተወሰነ ጊዜ በኋላም ከኛ ብሔር ውጭ ካሉ ሰዎች ጋር ከመቀራረብ ይልቅ የራሳችን ብለን ከምናስባቸው የብሔራችን ተወላጆች ጋር ብቻ መቀላቀል እየቀለለን ይመጣል። ትዳር ለመያዝ ስናስብ እንኳን ከኛ ጋር አንድ አይነት ብሔር ያላቸውን ሰዎች እንደምናገባ ልናቅድ እንችላለን። በዚህ ሁኔታ ብሔራችንን እየሆንን ስንመጣ ከብሔራችን ውጭ ያሉ ሰዎች ደስ የማይለንን ነገር ስለኛ ብሔር ሲያነሱና ሲቀልዱ ልንሰማ እንችላለን። ከዚህም የተነሳ ከሌሎች ብሔሮች የተወለዱ ሰዎችን ልንርቅና ወደኛ ብሔር ሰዎች አብልጠን ልንጠጋ እንችላለን። ብሔርተኛ እየሆንን ስንመጣ የኛ ብሔር አንደኛና ትክክለኛ ለየት ያለ እንደሆነ እያሰብን ልንመጣ እንችላለን። ነገር ግን እውነታው እኛ የሰው ልጆች አንድ እንደሆንና ያለን ብሔርም አንድ እንደሆነ እርሱም የሰው ልጅ እንደሚባል ልንረዳ ይገባል። ምክንያቱም ከአንድ አዳምና ሔዋን ከሚባሉ እናትና አባት ስለመጣን ማለት ነው። ሌላውና በስድስተኛ ደረጃ ደግሞ የምንመለከተው እኛ የሰው ልጆች ፓራዳይማችንን ነን ወይ የሚለውን ነው። ፓራዳይም ማለት ከልጅነታችን ጀምሮ በአእምሯችን የተገነባ የአእምሯችን ፕሮግራም ሆኖ ማንኛውንም እንቅስቃሴያችንን፣ ውጤታችንንና ህይወታችንን የሚቆጣጠር የአእምሮ ፕሮግራም ነው። እናም ግን እኛ የሰው ልጆች ከልጅነታችን ጀምሮ የተገነባውን ፓራዳይማችንን አይደለንም። እሱም አይገልጸንም። አሁን ያለን ተራና የማንፈልገው ፓራዳይም ከሆነ በድንቅና በምንፈልገው ፓራዳይም መቀየር እንችላለን። በዚህ መንገድ ተራና የማንፈልገውን ፓራዳይም ትተን ድንቅና የምንፈልገውን ፓራዳይም መሆን እንችላለን ማለት ነው። ነገር ግን ድንቅና የምንፈልገውን ፓራዳይም መሆን እንችላለን እንጂ የሰው ልጆች ድንቅና የምንፈልገውን ፓራዳይምም አይደለንም። ታዲያ እኛ የሰው ልጆች ማን ነን? አሁን ከዚህ በመቀጠል እኛ የሰው ልጆች ማን እንደሆንንና እንዴት ህይወታችንን በጥሩ መልኩ መቀየር እንደምንችል እንመለከታለን። እናም ማን መሆናችንን በትክክል ስንረዳ ህይወታችን በፍቅር፣ በበረከት፣ በሰላምና በስኬት የተሞላ ህይወት ይሆናል። እኛ የሰው ልጆች የመንፈሳዊ፣ የአእምሮአዊና የስጋዊ አካሎቻችን ድምር ነን። ስጋዊ አካላችን ከሶስቱ አካሎቻችን መካከል በተሻለ ደረጃ የምንረዳውና የምንጠቀምበት ድንቅ አካላችን ነው። ስጋዊ አካላችን በአምስቱ የስሜት ህዋሶቻችን የምናየው፣ የምናዳምጠው፣ የምናሸተው፣ የምንቀምሰውና የምንዳስሰው ድንቅ አካላችን ነው። ስጋዊ አካላችን በቃላት ከምንገልጸው በላይ ድንቅና ተአምራዊ አካላችን ነው። ነገር ግን የሰው ልጆች ስጋዊ አካላችንን በቀላሉ መጠቀም ስለምንችል ሁለቱን ድንቅ አካሎቻችን በመርሳት ስጋዊ አካላችንን ብቻ ሆነን ልንቀር እንችላለን። አስቀድሜ እንደገለጽኩት እኛ የሰው ልጆች ስጋዊ አካል አለን እንጂ ስጋዊ አካላችንን ብቻ ግን አይደለንም። ራሳችንን ስጋዊ አካል እንደሆንን አድርገን ብቻ ስንመለከት ህይወታችንና ፍጥረተ ዓለሙን ስጋዊ በሆነ መንገድ ብቻ ነው የምንመለከተው። ስጋዊ አካላችንና አምስቱን የስሜት ህዋሶቻችንን በመጠቀም ብቻ ስንኖር አሁን ከምናገኘው ውጤት የተሻለ ውጤት ማየትና ማግኘት በጣም ነው የሚከብደን። ህይወታችንም አሁን ማየትና መጨበጥ በምንችለው ነገር ብቻ የተመሰረተ ነው የሚሆነው። በምናየውና በምንጨብጠው ነገር ብቻ በማመን የምንኖር ከሆነ ደግሞ በስጋዊ፣ ቁሳዊ፣ ስሜታዊና ዓለማዊ ነገሮች የተገደበ ህይወትን መኖር እንጀምራለን። በስጋዊና ቁሳዊ ማንነት የተገደበ ህይወት መኖር ስንጀምር ደግሞ
ህይወታችን በቀላሉ የማጣት፣ የውስኑነት፣ የድህነት፣ የጥቂትነትና ስግብግብነት የሞላው ህይወት ይሆናል። ነገር ግን ፈጣሪ በእነዚህ አሉታዊ ነገሮች የተሞላ ህይወት እንዲኖረን ሳይሆን በበረከትና በጸጋ የተሞላ ህይወት እንዲኖረን አድርጎ ነው የፈጠረን። ይልቁንም በበረከትና በጸጋ የተሞላ ህይወት ለመኖር ከስጋዊ አካላችን ባሻገር ሁለቱን አካሎቻችንን ማለትም መንፈሳዊውንና አእምሮአዊውን መጠቀም ያስፈልገናል። አሁን ስለ ስጋዊ አካላችን ይህን ያክል ካልን፣ ቀጥሎ አእምሮአዊ አካላችንን እንመልከት። ህይወታችን መቀየር የሚጀምረው ከስጋዊ አካላችን ባሻገር አእምሮአዊ አካላችንን መጠቀም ስንጀምር ነው። አእምሮአዊ አካላችን በአምስቱ የስሜት ህዋሶቻችን የሚታይና የሚጨበጥ አካል ስላልሆነ እንዴት አድርገን እንደምንጠቀምበት በጥንቃቄ ማጥናትና መረዳት ያስፈልገናል። ትልቁ ችግር አእምሮአዊ አካላችን ምን እንደሆነና እንዴት አድርገን እንደምንጠቀምበት አለመረዳታችን ነው። ትምህርት ቤት በተወሰነ መንገድም ቢሆን አእምሮአዊ አካላችንን እንዴት አድርገን እንደምንጠቀምበት አቅጣጫ ሊያሳየን ቢችልም እንኳን እንዴት አድርገን ድንቅ አእምሮአዊ አካላችንን በመጠቀም ማሳካት የምንፈልገውን እንደምናሳካና መድረስ የምንፈልግበት ደረጃ ላይ በመድረስ ህይወታችንን እንደምንቀይር አላስተማረንም። ይሁን እንጂ ህይወታችንን ለመቀየርና አእምሮአዊ አካላችንን በመጠቀም ድንቅ ህይወትን ለመኖር በመጀመሪያ ልዩና ድንቅ የፈጣሪ ልጅ መሆናችንን መረዳት ያስፈልገናል። የፈጣሪ ልጅ ከሆንን ደግሞ ለእኛ ሁሉም ነገር ይቻላል፣ የማይቻል ነገርም የለም። ምክንያቱም መጽሐፍ ቅዱስም ላይ ኃይልን በሚሰጠን በክርስቶስ ሁሉን እንደምንችል ተገልጿልና። በመቀጠል ሁሌም ቢሆን ዘወትር ለአእምሯችን ጥሩ ነገር ብቻ መመገብ፣ መጥፎ ሀሳቦችን አስወግዶ በጥሩ ሀሳቦች መቀየር እንዲሁም መጥፎ ገጠመኞችን በቀና መልኩ መረዳትን የሁልጊዜም ልምድ ማድረግ ተገቢ ነው። ምክንያቱም አእምሯችንን እንደዚህ እያሰለጠንን ካስለመድነው ልንደርስበት ወደ ፈለግነው ወደ ትልቅ ግባችን እየገሰገስን ፈተናና ለግባችን እንቅፋት የሚሆን ነገር ቢገጥመን እንኳን እናልፈዋለን። አንዱና ዋነኛው አእምሮአዊ አካላችንን በብልሃት መጠቀም ማለት ሁልጊዜም በጠዋት እንደተነሳን ቀናችንን መልካምና ጥሩ ነገር በመናገር መጀመር ማለት ነው። ውብና ድንቅ ተደርጋችሁ እንደተፈጠራችሁ ለራሳችሁ ንገሩ። አስፈላጊ ከሆነም ራሳችሁን መስታወት ላይ በመመልከት ጠንካራና የሚያበረታታ ቃል ለራሳችሁ ንገሩ። በዚሁ መልኩ ደግሞ ቀናችሁም ያማረ እንደሚሆን በመናገር ጀምሩ። በእርግጥ አንዳንድ ቀናት ጠዋት ስንነሳ በአካባቢያችን ያሉ ሰዎች ወይም ነገሮች የሚያስደስቱ ላይሆኑ ይችላሉ። በአካባቢያችን ያሉ ሰዎችና ነገሮች የሚያስደስቱ ሆኑም አልሆኑም ቀናችንን እኛ ግሩም ነን ብለን ስንጀምር ሙሉውን ቀን ራሳችንን ግሩም የምናደርግበትን መንገድ ብቻ በማሰብ በመፈለግና በማድረግ ራሳችንንና ቀናችንን ግሩም እናደርጋለን። ይህ ነገር በጣም ብዙ ሰው ያልተረዳው ነገር ግን ትልቅ ቁልፍ ነገር ነው። ህይወት ብዙ ፈተናዎችና ችግሮች ቢኖሯትም ያንን የገጠመንን ፈተና ወይም ችግር ለመልካም የምንቀይረውና እይታችንን የምናስተካክለው ደግሞ እኛ ነን። ሁሌ ጠዋት ከእንቅልፋችን ስንነሳ እስትንፋሳችን ከኛ ጋር ስላለች ፈጣሪያችንን በማመስገን ቀናችንን መጀመር አለብን። ምክንያቱም ይህንን እድል ማግኘት እየፈለጉ ያላገኙ ብዙዎች አሉና። በዚሁ መልኩ ሁለተኛውን ማለትም አእምሮአዊ አካላችንን እያሰለጠንነውና እያጎለበትነው ስንመጣ የእውነትም እኛ የሰው ልጆች ውብና ግሩም ፍጥረታት መሆናችን እየገባን ይመጣል። አእምሮአዊ አካላችንን ለመልካም መጠቀም ወሳኝና በጣም አስፈላጊ ነው። ነገር ግን ከአእምሮአዊና ከስጋዊ አካላችን በላይ የሆነ መንፈሳዊ አካልም አለን። እኛ የሰው ልጆች መንፈሳዊ አካላችንን በትክክል በመረዳት በጥንቃቄ ስንጠቀምበት በዓለም ላይ ተአምር መፍጠር እንችላለን። በዓለማችን ላይ ተአምር የሰሩና ታሪክ የቀየሩ ሰዎች ታሪክን ስንመረምር እነዚህ ሰዎች ከስጋዊና ከአእምሮአዊ አካላቸው ባሻገር መንፈሳዊ አካላቸውን በትክክል መረዳትና መጠቀም የቻሉ ሰዎች መሆናቸውን ነው የምንረዳው። ታዲያ ይህ ከሆነ ለምን ከስጋዊና ከአእምሮአዊ አካላችን ባሻገር እጹብ ድንቅ መንፈሳዊ አካላችንን በመጠቀም ትክክለኛ ህይወት መኖር አንጀምርም? ነፃ የምርጫ መብት ስላለን አሁኑኑ የመምረጥ ነፃነታችንን በመጠቀም ድንቅ ስጋዊና አእምሮአዊ አካል ከመሆን አልፈን መንፈሳዊ አካላችንን ለመሆንና መንፈሳዊ ህይወት ለመኖር እንምረጥ። ፈጣሪያችን ደስ የሚያሰኘውን መንፈሳዊ ህይወት መኖር ስንጀምር በበረከት፣ በሰላም፣ በፍቅርና በሁሉም መልካም ነገሮች የተሞላ ድንቅ ህይወት መኖር እንጀምራለን። መንፈሳዊ ህይወት መኖር ስንጀምር አሁን በህይወታችን ያሉ የማንፈልጋቸው ችግሮች፣ ፈተናዎች፣ ግጭቶች፣ ጥላቻዎች፣ ድህነቶችና ሌሎች መጥፎ ነገሮችን የምናልፍበትን አቅም እናገኛለን። መንፈሳዊ አካላችን በህይወታችን ከሁለቱም አካሎቻችን የበለጠ ትልቅ ሚና ይጫወታል። እናም ምናልባት ስጋዊ አካላችንን ለማርካት ብለን ለረጅም ጊዜ መንፈሳዊ አካላችንን ረስተን ሳንጠቀምበት ቀርተን ከሆነ አሁኑኑ ወደ ፈጣሪያችን በመመለስና ንስሐ በመግባት የራሳችንን ህይወት ብቻ ሳይሆን ዓለማችንንም ፍቅርና ሰላም የሰፈነበት እናድርግ። በአጠቃላይ እኛ ሰዎች በእግዚአብሔር አምሳል ስለተፈጠርን ውብ ነን። ማንነታችንና እኛነታችንን በምንም ነገር ልንመዝነውም ልንገምተውም አይገባም።
የዛሬው ዋና መልእክቴ አፈጣጠራችን ድንቅ እንደሆነ ማስገንዘብ እና በዚህ ድንቅ ማንነታችን ደግሞ ምን አይነት መልካም ነገር እየሰራንበት ነው ወይም ደግሞ ምን አይነት ተአምርን እየፈጠርንበት ነው የሚለውን ነገር ራሳችንን እንድንፈትሽ ነው። ውድ የዩቲዩብ ቻናል ተከታታዮች እስከመጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ እንድትሆኑ እያልኩ በቀጣይ በጠቃሚ ቪዲዮ እስከምንገናኝ ቻው።